እንዳለ መታደል ሆኖ ያሳደገችኝን ቤተክርስቲያን ትቼ ጀርባ ሰጥቼ ሄጄ ነበረ። በሰዓቱ ምክንያት ነበረ። ያው ቢከብድም የነበረው ነገር ቢከብድም የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና አስቸጋሪ ነው። አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል። አንደኛ ቤተክርስቲያንን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው የወጣሁት። ያ አጋጣሚ ሆኖ በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው። እንደ ቀድሞ እንደነገርኩ ከእህቴ ጋር አልነበረም ያን ሰዓት የሚሄደው። በቃ አሁን ራሴን ችያለሁ፣ አንድ ሁለት ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር። ግን ብዙ ሰው መክሮኛል። ይሄ ቆይ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር። ግን አገልግሎት ተብሎት ከተጠራውኝ በኋላ ይሄ በደል ከተደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩም። አውደ ምሕረት ላይ ሰውት አገልግሎት አገልጋዩ ከኋላ ያወራል ስለደረሰብኝ ነገር። ምእመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል። መሃል ላይ ሆንኩኝ። በዚህም ከጀርባ ወሬ ያሳቀቀኛል። ፊት ለፊት መድረክ ላይ ወጥቻው ደምረት ላይ ወጥቼም በሞገስ እንዳላገለግል ሆንኩኝ። ይሄ አጋጣሚ ተፈጠረ። ስለዚህ ያለኝ አማራጭ አይኔን ጨፍኜ መውጣት ብቻ ነው ያለኝ አማራጭ። ምንም ማድረግ አልችልም። አንድ እሱ ነው። ቪዲዮን እንግዲህ እንዳያችሁት ነው። ተወዳጇ እህታችን ዘማሪት ዮርዳኖስ ደረጀ ነች። እንግዲህ በየቦታው ብዙ ነገር አለ አይደለም? የሚደፍሩ ሰዎች፣ ጌታን ለመሸጥ አጀንዳ ያላቸው ሰዎች ከደቀ መዛሙርቱ ጋር ሆነው በጋራ እስከ መጨረሻው ድረስ ምቹ ጊዜን እየጠበቁ ለጥፋት ማለት ነው የሚሰሩ ሰዎች በመጽሐፍ ቅዱስ ታሪክ ውስጥም አሉና እንግዲህ ህፃን የቀድሞ ህፃን ያሁኗ እንግዲህ አድጋለች። ዮርዲ እህታችን ነች፣ ጓደኛችን ነች። የተናገረችው ነገር እውነት ነው። ዛሬም እየከፈለችው ያለው ዋጋ ትልቅ ነው። በግል እኔ ራሴ በሐሳብም በተለያየ መንገድ ሰፖርት ሳደርጋት ሳበረታታት ነበር። ይህን ጉዳይ እንግዲህ እህቴ ጓደኛዬ ዮርዳኖስ ወደ ሚዲያ ይዛው መታለች። ተወዳጆች ብዙዎቻችሁ እርግጠኝነት ደንግጣችኋል። እንዴት ደፈራ፣ እንዴት የ16 ዓመት ልጅ ምንም በቃ ይሄ ያለ ነው። የእግዚአብሔር ጸጋና የእግዚአብሔር ክብር ባለበት ቦታ ሁሉ የረከሰ ዓላማ ያላቸው ሰዎች ይኖራሉ። ምንም ይሄ ጥርጥር የለውም። ለምን ከ12ቱ የጌታ ደቀ መዛሙርት መካከል አንደኛው የክፋት ሐሳብ የክፋት አጀንዳ ነበረው። ጌታ አምላክን ለመሸጥ ምቹ ጊዜን ይጠብቅ ነበረ። ስለዚህ ይቺ ልጅ እጅግ ውብ ነች። የልጅነት ነገር ነው ያላት። በዛ ሰዓት በጣም በመላው ኢትዮጵያ የተወደደች ነች እና ሰባኪ ዘማሪ የምንላቸው አሁን እነዛ ሰዎች በተሐድሶ ቤት ነው ያሉት። በነገራችን ላይ በኑፋቄ ቤት በክህደት ቤት ነው ያሉት። ዛሬ እንዲህ ያሉ ሰዎች ናቸው ከቤቱ ተጠራርገው የወጡት ማለት ነው። እና ይቺ ልጅ ለማስነወር ምቹ ጊዜ ጠብቀው በ16 ዓመቷ እንዲህ ያለ ነውርን ፈጽመውባታል። ይሄ የታወቀ ነገር ነው። እንግዲህ ዮርዲ በዚህ ብስጭት ወደ ክህደት የሰይጣን ያ ሰውዬ አጋንንት አድሮበት ምቹ ጊዜን ጠብቆ አስነወራት። ሰይጣን ደግሞ ያንን ምቹ ጊዜ ተጠቅሞ ወደ ክህደት ወደ ምንፍቅና ህይወት እንድትገባ አደረጋት። በምንፍቅና ህይወት ውስጥ በነበረችበት ጊዜ የትንቢት አገልግሎት ሁሉ መስጠት ጀመረች። አጋንንት ተቀበላት፣ በጣም አነሳሳት። ብዙ ነገር ነው እንግዲህ በዛ በአዳራሽ ውስጥ እንግዲህ ዮርዲ ለምሳሌ በጣም እኔ ያዘንኩበት የሆነ ጊዜ ላይ
አማላጄ ኢየሱስ አማላጄ የሚል የድፍረት ዝማሬ ሁሉ በአውደ ምሕረት ወይም በመድረካቸው ላይ አቅርባ ነበር። እግዚአብሔርን ሁሉ ጊዜ ለምንም ማጸን ነበር። እግዚአብሔር በቤቱ የሰራቸውን ሰዎች ድጋሚ ወደ መቅደሱ ይመልሳቸዋል። ይሄ የታወቀ ነገር ነው። ድጋሚ እንደገና እግዚአብሔር እድሜ ሰጥቷት እንደገና ሕይወት ሰጥቷት ጌታ እግዚአብሔር እህቴን ወደ እውነተኛይቱ ወደ ርትዕት ቤተክርስቲያን እንድትመጣ እንግዲህ እግዚአብሔር ረድቷት መታለች። አሁን ደግሞ ችግሮች ገጥመዋታል ነው። እንግዲህ እነዚህ ችግሮች ምንድናቸው? እስከ መጨረሻው ተከታተሉ። የዮርዳኖስን አካውንት የባንክ አካውንት እናስቀምጣለን። ትረዷታላችሁ፣ እርግጠኛ ነኝ ሁላችሁም ታስቧታላችሁ። እስቲ እንየውና እንመለስ። እንደ ጸያፍ ነገር ነው የሚያዩት። በተለይ አገልግሎቱ ላይ አገልጋዮች ላይ ስላልደረሰ ይሄ ነገር እንደ ከባድ ነገር ነው ሲቆጠር የነበረው። በመደፈርሽ ወለደች ሳይሆን ወለደች። ከሆነ በኋላ ይሄ ነገር ከተደረገብኝ በኋላ ቤተሰብ እንግዲህ እንዳልኩ በጣም በጥብቅ ቁጥጥር ነው ያደኩት። ለቤተሰብ ምን ብዬ እንደምናገር አላውቅም። 2 ወር ጓደኛዬ ጋር ቆየሁኝ። ሴት ጓደኛ አለችኝ አንድ አገልጋይና እሷ ጋር ቆየሁኝ። የት ነሽ ስባል አገልግሎት፣ የት ነሽ ስባል አገልግሎት። ለምን ፈራው? ግንባሬ ላይ የሚጻፍ ነገር ነው የመሰለኝ፣ የሚገለጥብኝ የሚታወቅብኝ አይነት ነገር ነው የመሰለኝ። ግን እሷ ጋር ቆየሁ። እሷንም ስለሚያውቋት የት ነሽ ምናምን በከባድ ነገር እንደ ቀለል ነገር ነበር ያደረጉት። በቃ አገልግሎት ናት ብለውና እየገፋ ሲሄድ እኔም አልታወቀኝም። አንደኛ ልጅ ነኝ፣ ምን እንደሚደረግም አላቅም። ከባድ ነበር ሁኔታው በጣም። ከዛ ያው የሴት ለማር ሲቀር ምናምን አይነት ነገር ምንም ነገር አልመሰለኝም። ብቻ ግን ወደ ሲያመኝ ሄድኩኝ። እንደዚህ ያደርገኛል ስላት እንደዚህ ሐኪም ቤት ብላ ይዛኝ ደስ ሲታይ ጽንስ ተፈጥሯል ተባለ። ከባዱ ነገር እድሜም ገና ስለነበር እዚህ ላይ ነገር አልደነገጥኩበትም፣ ግድ የለሽ ነው የሆንኩበት። ከዛ በኋላ በቃ ደውላ ለእህቶቼ ነገረቻቸው። ልጅቷ እንደዚህ ተፈጥሯል፣ ማድረግ ያለብን እናድርግ ብላ ነገረቻቸው። ቤተሰብ መጣ፣ ቁጭ ብለው አናገሩኝ። ከዛ በኋላ በቃ የሚሆነው ሆነ። በዛ ከባድ መከራ ውስጥ ታውቃለህ፣ ቤተሰብ ደግሞ አንገታችንን አስደፋች ነው የሚለው። መዝሙሩ ሲወጣ የከሌ ልጅ መዝሙር አውጥታ በጣም ቤተሰቡን በዚህ አስጠራች ተብሎ እንደገና ሄደ ደግሞ ሲደርስ አንገታቸውን የደፉት ከኔ በላይ እና በዛ ሁኔታ ውስጥ በቃ ቤት ተከራዩልኝ፣ ተደብቄ ኖርኩኝ። ይሄ ነገር ተወለደ። አገልጋዩ ግን ሊያስቀምጠኝ አልቻለም። ለምን? አንደኛ በአገልጋይ ደረጃ ለመጀመሪያ ጊዜ የደረሰብኝ እንደዚህ አይነት ነገር ነው እንደተደረገብኝ እኔ ላይ ብቻ ነው። አንቺ አይደል የተደፈርሽው? ሲታዘንልሽ ሲገባ ማንም ሰው እንዴት ለትገፊ ይገባል? በሰዓቱ አብረውኝ የነበሩት ይሄው መምህር ደረጃ አለ፣ ዘመድኩን ስለኔ ተጋፍቷል። ቀሲስ ታጋይም እነዚህ 3 ቁልፍ የሆኑ ሰዎች በህይወቴና በዙሪያ አብረውኝ ነበሩ። በቃ እነዚህ ሰዎች ነው። ግን የቤተክርስቲያንን ክብር ለአሳልፎ ላለመስጠት ዝም ተባለ። ዝም በይ ተባልኩኝ። በቃ ዝም በይ ማለት እንደቀላል ነገር ሳይሆን ግድ የለም እግዚአብሔር በጊዜው ነገሩን እንደሚያስተካክል እርግጠኛ ነን ብለው እኔም ነገሩን አልገፋሁበትም። ሆነ ማረግ ትኩረት ያደረኩት ልጄ ላይ። በኋላ ላይ በቃ ነገሮች እየከበዱ ሲሄዱ አገልጋዮች ወሬውን ሲያበዙት ምዕመኑም ይሄንን ሲሰማ መቆጣጠር አልቻልኩኝም። ተነስቼ ወጣ። እንግዲህ ቪዲዮ እንዳያችሁት ነው። ዋናው ነገር እቺን እህታችንን ሰፖርት ማድረግ መደገፍ፣ የስነ ልቦና እንግዲህ አሁን ያለችበት የእድሜ ሁኔታና ያኔ የነበረችበት የእድሜ ሁኔታ አንድ አይደለምና ሰፖርት ማድረግ መደገፍ ማበረታታት ሲገባ ስለዚህ ልጅ ክፉ በማውራትና ስነ ልቦናን በመጉዳት ነው እንግዲህ እቺ ልጅ ወደ ክህደት እንድትገባ መንገድ የጠረጉም ሰዎች እንዳሉ ያስታውቃል ማለት ነው። ዮርዲ እንግዲህ አሁን ላይ እግዚአብሔር ይመስገን ልጇ አድጎላታል። በጣም ጂኒየስ ተማሪ ነው። በጣም ጎበዝ ተማሪ ነው። ተሸላሚ ተማሪ ነው። እግዚአብሔር ይመስገን። ባይ ዘ ዌይ በአንዱ ጉዳት ደግሞ በረከት የሚሆንበት ሁኔታ አለ። ኦፍ ኮርስ ያ ሰውዬ ነውሩን ኃጢያቱን ፈጽሟል። እግዚአብሔር ደግሞ እሷን ባርኳል ማለት ነው። በልጅ ባርኳታል። ልጅ የእግዚአብሔር ስጦታ ስለሆነ በማንኛውም
መንገድ ቢወለድ ልጅ የእግዚአብሔር ስጦታ ስለሆነ ማለትና ዮርዲ እንግዲህ ከዛ በኋላም ህይወት ለመመስረት ሞከረች። 2 ልጆችን ወልዳለች። እንግዲህ አንዳንዴ ፈተናዎች ሲደራረቡ ህይወት ነገሮች ይበላሻሉና አሁንም አሉም 3 ልጆች አሏት። ታችን ዮርዲዬ 3 ልጆችን ብቻዋን ተጋፍጣ ለማሳደግ እየሞከረች ነው። በቤት ኪራይ ውስጥ እየተቸገረችና አሁን ብዙ ማውራት ይቻላል ግን ብዙ አላወራችሁም። ዋናው ነገር ይህንን ቪዲዮ ይዤላችሁ የቀረብኩት በዋናነት እንድትረዷት እንድታግዟት ስለምፈልግ ነው። ሁለተኛ እንግዲህ ደረጀ ዘወይንዬ ትልቅ አገልጋይ ነው፣ ትልቅ ሰው ነው፣ እግዚአብሔር ይባርከው። እንዲሁም ወንድማችን መምህራችን ዘመድኩን በቀለ እና ቀሲስ ታጋይ አሁን ላይ የሃይማኖት ጉባኤ ጸሐፊ ናቸው። እነሱ በዛ ሰዓት ሰፖርት ሊያደርጓት ሞክሯል። እኔም እግዚአብሔር እድሉን ሰጥቶኝ ከ2 ሰዓት ከ3 ሰዓት በላይ በተለያየ መንገድ እህቴን ለማጽናናት ለማረጋጋት ለማበረታታት ሞክር ያለው እግዚአብሔር ይመስገን። እርግጠኛ ነኝ ትቆማለች፣ ጠንክራ ትቆማለች ብዬ አስባለሁ። ግን ሁላችሁም ከስር በመናስቀምጥላችሁ ኢትዮጵያ ንግድ ባንክ ዛሬ ላይ አገልግሎት ብዙ ነገሮች ያስፈልጋታል። ሴት ነች፣ አራስ ልጅ 1 ዓመት ልጅ አላት ይዛለች። በጣም በብዙ ችግር ላይ ያለች ነች። ግን ደግሞ ልናበረታታት ልናነሳት ያስፈልጋል ዮርዲዬን። ስለዚህ ሁላችሁም የምትችሉትን ነገር አድርጉ። ዮርዲዬ ከዚህ በላይ እንግዲህ በህይወት ውስጥ ብዙ ፈተናዎች ያጋጥማሉ። እነዚህን ፈተናዎች አልፋ ቆማ ነገ በትልቅ የዝማሬ አልበም በትልቅ አገልግሎት ላይ እግዚአብሔር እንደሚያቆማት አልጠራጠርም። የኔ እህት ተወዳጅ ዮርዲዬ በርቺ ለማለት ወዳለሁ። ሁላችሁም ሐሳባችሁን እሷን የሚያበረቱ ቃላቶችን በዚህ በኮሜንት መስጫው ላይ አስቀምጡልኝ። መምህር ሄኖክ ጌታነህ ነኝ። ይህ ደግሞ ዮ ሚዲያ ነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለዓለም እንዲዳረስ አድርጉ። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ረድኤትና በረከት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።